መረጃን ከመረጃ ምንጭ እስከ ተጠቃሚ ድረስ ለማድረስ የዘመነ ስርዓት ለመገንባት የሚደረግ ጥረት እንደሆነ የተረዳሁት። ምን መደረግ እንዳለበት እንዴት ዳታ እንደተሰበሰበ ወደ ዲጂታል እንዴት መግባት እንዳለበት በደንብ ነው የተገነዘብኩትና በጣም ጥሩ ነገር ነው። አሁን እድገት እያሳየን ነው። አገራችን በጣም እድገት እያሳየች መሆኗን እያየንበት ነውና እንግዲህ ኔክስት ላይ በደንብ ዲጂታላይዝ በሆነ መልኩ ሀገራችን ከፍ ትላለች። ይህ የመረጃ ሉዓላዊነት ለፖሊሲ ነጻነት በሚል እየተካሄደ ባለው ኤግዚቢሽን ሀገራቸው በስታቲስቲክስ ሉዓላዊነት የተጓዘችበትን መንገድና ያስመዘገበችውን ውጤት ባዩ ጊዜ የሰጡት አስተያየት ነው። ውድ ከመሆኑም ባለፈ ጠንካራ ሀገረ መንግስት ለመገንባት እንዲሁም የፖሊሲ ሉዓላዊነትን ለማረጋገጥ ወሳኝ እንደሆነ የሚነገርለት መረጃ የበለጠ ታማኒና የተቀላጠፈ እንዲሆን በቴክኖሎጂ ለማገዝ የተካሄደበት ርቀት ተደንቋል። እዚህ ቀደም ሴንሰስ ሲሰራ በቆጠራ በማስተባበር ሰርች ስለማቅ የነበረውን ነገር መልሼ እንዳየው አንዳንድ እንትን ሆኖኛል። ካርታዎች ስንጠቀም ነበር። እነዛ ካርታዎች በእጅ ተስለው ምናምን አይነት ነገር ነበሩ። ዛሬ ላይ ግን ስናይ አውቶሜት ሆነው በመረጃ በቴክኖሎጂ ተደግፈው በታብሌትም ተደግፈው ቆጣሪዎች የሚሰሩበት ጊዜ ላይ ደርሰናል። ያ ደግሞ ዳታውን ቶሎም ፕሮሰስ አድርጎ ለጥቅም ለማዋል ከፍተኛ ጠቀሜታ እንዳለው ነው ተረዳሁት። በፊት የሚሰበሰበው ዳታ በእንትን ነበረ፣ በማኑዋል ነበረ። ያ በጣም አድካሚ የሆኑ ነገሮች ነበሩ። ያንን ዳታ እንግዲህ እየሰበሰበ መጥቶ አሁን ያለውን ዲጂታል እንትኑ እየተከተለ ነው እና ያለው አሁን ጥሩ ያለ መረጃ ሰባሰቡም ሙሉም በጣም በጥሩ ሁኔታ ዘመናዊነትን በዋጀ መልኩ እያደረገ ነው ማለት ነው። አሁን ያየነው እሱ ነው። በዘመናዊ መንገድ መረጃ መሰብሰቡ ጊዜን ይቆጥባል፣ ቀልጣፋ አሰራርን ይዘረጋል፣ ተጠያቂነትንም ያሰፍናል የአስተያየት ሰጪዎቹ ሀሳብ ነው። ምንም ነገር ይሰራ ዳታዎች ሳይሰበሰቡ ዳታ ከተሰበሰበ አናላይዝ ይደረጋል። ከዛ በኋላ ዲሲሽን ይኖራል ማለት ነው። ዲሲሽን ደግሞ ካለው ያው ተጠያቂነትም እንደዛው አለ ማለት ነው። እንደ በፊቱ የነበረው ነገር ዝም ብሎ የሚቀጥል አይደለም። በቀላሉ ስራዎች ይሰራሉ። ምንም ጥያቄ የለውም። ልፋት የለውም። በቀላሉ ስራዎች ይሰራሉ። ጊዜ አያባክንም። አንድ ቦታ ላይ ቁጭ ብሎ ብዙ ነገሮችን ማከናወን ይችላል ማለት ነው። ከሌሎች የሚገኝ መረጃ ላይ መደገፍ የፖሊሲ ነጻነትን የሚያሳጣና ትክክለኛነቱን የሚያጠራጥር በመሆኑ የራስን መረጃ በሀገር ልጅ መሰብሰብና መተንተን ትልቅ ስኬት ሆኖ ይቀመጣል። መረጃ ላይ ተመስርተሽ ነው ሁሉን ነገር የምትወስኚው የምታሳይበትም የሀገርን ገጽታ የምታሳይው መረጃሽ ላይ ተመስርተሽ ነው። መረጃው በራስሽ ስትሰሪው እውነታሽን በራስሽ ላይ ልታሳይ ትችላለሽ። ተአማኒነትም ያለው ነገር መፍጠር ይቻላል። ሌሎች ሲያደርጉት ደግሞ በሚፈልጉት ልክ እንደሚፈልጉት ሊያደርጉት አክሰስ ይሰጣቸዋልና ከሁሉ በላይ ኬሬጅ በራስ የመተማመን ኢቭን የራስሽን ነገር ደግሞ በትክክልና በልኩ ለመግለጽ እድል የሚሰጥ ነው የሚሆነው። ሌላ ላይ መመስረት ዲፔንድ ማድረግ ያው ምን እንደሆነ ግልጽ ነው። ኢትዮጵያ ራሷን ችላ እየሰራች ነው። ከማንንም ሰው ተሳተፍ ለቴክኖሎጂ እንዳውም ለሌሎች ሀገር ምትበቃናት ብዬ ነው ማስበው። ከባለፉት 6 አስርት ዓመታት በላይ መረጃ ሲሰበስብ ሲተነተንና ለተለያዩ ፖሊሲዎች በግብዓትነት ሲያቀርብ የቆየው የኢትዮጵያ ስታቲስቲክስ አገልግሎት በተለይ ከለውጥ ወዲህ በራስ ለመወሰን የሚያስችል አቅምን መገንባት ላይ ትኩረት ሰጥቷል። ባለፈው 8 ዓመታት ግን በጣም ትኩረት ተሰጥቶበት ተአማኒ መረጃ እና ወቅታዊ የሆነ መረጃ በሀገራችን ሰዎች ለሀገራችን እየተሰራ ቆይቷልና ዋነኛው እንትን በራሳችን መወሰን አቅማችንን በደንብ ለመጨመር የተዘጋጀ ስርዓት ነው። ያ ደግሞ እስካሁን የሚሰራው ስራዎች ከሀገር በቀል ኢኮኖሚ ማሻሻያዎችና ከ10 ዓመት ዴቨሎፕመንት ፕላናችን ጋር በማያያዝ ቴክኖሎጂን አክለን በራሳችን መረጃ እንድንጠቀም እየተደረገ ነው ያለው። በራስ የተገኘ መረጃ ለቅዶሽ ግብዓት ለኢኮኖሚ እድገትም አበርክቶ ከፍ ያለ ነውና ትክክለኛና ወቅታዊ መረጃ ወሳኝ ይሆናል። እነዚህ መረጃዎች ከኛ መውጣታቸው ለቅዶቻችን ግብዓት ይሆናሉ፣ ለኢኮኖሚ ለፖሊሲ ግብዓቶች ስለሚሆኑ እነሱን ደግሞ ይዘን በደንብ ምርታ እንድናመጣ ያደርገናል ማለት ነው። በተለይ በታብሌት እየሰበሰብን ያለ ነው የውሸት የተሳሳተ ዳታ የማይሆን ዳታ የማይመስል ዳታ እንዳይገባ ቁጥጥር በጣም ስለሚደረግበት እና የተለያዩ ቬሪፊኬሽን ስቴጆችን ስለሚያልፍ እሱን በደንብ አጀስት አድርገን እውነተኛ ታማኝ የሆነ መረጃ ወቅታዊ ደግሞ የ10 ዓመት ዳታ ሳይሆን አሁን የምንጠቀምበትን ለአሁን ቅጽበታዊ የሆነ ለውጥ እንድናመጣበት በጣም እያገለገለን ነው።